ልቀቀኝ ምንድነው የምትሆነው ለምን ማገባ ወደ ተመጣጣው ግባና ተቀመጥ ከቤቴ ተቀመጥ አንቺ አርፈሽ ቆይ ማን አስገቢያለሽ ምን ችግር አለው ነው ትበል ቁጭ በል ከአሳልፈኝ ሰው ቁጭ በል የሴምራ ጎሳ እንዴ አንተ ደግሞ ይሄን እንዴ ልታውቅ ማለት እንዴ እኔ ሴምራ ዘር መሆኔን በምን ልታውቅ ቻልክ እንዴ እኮ አይደለም ያወራው እኔ እንዴት አወቀ ይውላ ነገር ገባም እኮ እናትና አባቴ ነው ከነዳኝ እነሱ ናቸው ምን ይዘጋው አትናገር በቃ አብርሃም ድርጅት ውስጥ ነው የት ነው ወንድሙ የት ነው ወይኔ እቺ ሴትዮ ወንድሙ የት ነው ያለው እኔ ስንት አመት ተርሸሽጌ ኖርኩት ሚስጥሬን ጉዴን ይዤ ነው ኖርኩት ጉድሽን ይዘሽ ነው የኖርሽው አዎ በሚገባ እንደዚህ ብትደብቂም ግን አውቀዋለሁ ካሜራ ፊት እዚህ ጋር ምንም ማውራት አልፈልግም ነው እያልኩ ያለው እሺ አሁን የዛ ባል መሆንሽን አውቄያለሁ አላወኩም አውቃል ግን በቃ ዝም በል ደጋግማ አትጥራ እዚህ ጋር እኔ ካወኩ ሌላ ሰው እንዴት አያውቅም ኮዲውሻ እኔን ገለነ ወይን የምታኖረኝ እኔን ገለነ ወይን የምታኖረኝ ምን ይዘጋል እንግዲህ ወይ ተረጂ ወይ እንዳለው ውጪኝ በዛይ ደግሞ ባለቤትሽንም እየጠበኩት ነው ባለቤትሽንም ማውራት ፈልጋለሁ እሱን ደግሞ ስለምንድን ነው የምታወራው እንዴ እኔ በቃለሁ እኔ እዚህ ጋር መጨነቅ ካለብኝ እኔ ልጨነቅ ህይወትሽ ላይ ምን እንደተፈጠረ መታቂ አይመስለኝም እንዴ እየነገርኩ ነው ህይወቴ ላይ በጣም ብዙ ነገር ተፈጥሯል አሁን ግን በተረጋጋና በሰላማዊ መንገድ ነው ህይወቴን እየመራው ያለው በፍጹም ተሳስተሻል እንዴ እንዴት ማለት በፍጹም ተሳስተሻል እኔ አንተ ነኝ እዚህ ጋር እየኖርን ያለ ነው እየኖርሽ ያለሽው ህይወት የተረጋጋና ሰላማዊ ይመስልሻል እንጂ ትልቅ ችግር ውስጥ ነው ያለሽው ትልቅ የሞት አፋፍ ላይ ነው ያለሽው እኔ ላይ እኔ እኮ ባለቤትሽ አንተ አፈንዘክ ተተከለ ከስንት ጉዳ ወጣኝ በየላንተ ታይ የህግ አካል እኮ ነው ያለው አይደል ልቀቀኝ እባክሽን አንዴ ቆይ እሺ አንዴ ቆይ ተረጋጋ እኔ ሳልቀብር እኔ መጥፎ ሰው ነኝ እናትና አባቴን ራሱ በቅቶ አልቀበርኩም የኔ ወንድም እገላታለሁ ፍጹም ተረጋጊ እሺ በይ እጁን አትንኪው ምንድነው ተረጋግተን ማውራት የልጅ አጎት አይደለ እንዴ እሱ ተረጋግተን ላይ እባክሽ እሱ ምን የሚያውቀው ነገር የለም ተረጋግተን እንነጋገራለን አንዴ አረፍ በይና ጭራሽ ሳይቻልክ አሞቴ እኮ እንደ ሳት የሚያቃጥል ነው አሞቴ ዝም ብሎ እኮ አይጠራም አንተ ታውቂያለህ እንዴ ዝም ብለህ የምትጠራው እኔን ጠባቂ አለኝ አባቴን እንደሚጠብቅ ባይነ ቁራኛ ይጠብቀዋል ልጄ እኮ ሜዳ ነው ያለው ልጄ እኮ በሷ እጅ ነው ያለው ለምን ጎሽ አንተ ፋኩት ነው እሷን ይዘህ ቁጭ ብለህ ምክንያቴ አንድ ቤቴን የተከበርኩ ሴትዮ እኔም እንደ አባቴ አጃቢ የነበረኝን ውልቅልቁን አውጥተዋለች ዛጋ በጣም ከባድ ነገር እንዴት ነው አንድ ግራር ዛፍ ልበልህ እንደዚህ ሰፋ ብሎ የሚከብድህ ዛፍ የለ በቃ አንተ ማሳደር ማስጠለል የሚችል ዛፍ አባቴ ማለት እንደዛ ነው እዛ ቤት እዛ አሁን ደጁ ላይ የተቀመጠበት ቤት ውስጥ ልጅ አይደለም ሰራተኛ የለም ዘበኛ የለም ሁሉም ለምን ያስገባችኋት ምንድነው ነው ልጄን እኮ ሊገሉብኝ ነው የምን መግደልም ተረቃት ነሳ ልጅ ሼት ነው ያለው ማናት እቺ ልጅ ማናት ካሜራውን አቆርጠውና ወደ ልጇ ጋር ሰንላት የት ነው ልጅ ሼት አብርሃም የት ነው ያለው አንተ ነገር ልታውቅ ፈልጋለሁ አብርሃም እኛ ቀድመን ካልያዝን ወይንም ዳንኤል እኛ ቀድመን ካልያዝን ትልቅ ነገር ሊፈጠር ነው በጣም ትልቅ አሰቃቂ ደም አፋሳሽ ችግር ሊፈጠር ነው ዳንኤል ይገለናል ብለሽ አይደለም ታስቢው ሌላ ሰው አለ ነው እንት ዳንኤል እንደዛ ያደርግም እንዴት ማለት ዳንኤል እንደዛ ያደርግም ማለት እሱ እንደዛ ያደርግም እንዴት አያደርግም ዳንኤል እሱ የዳንኤል ማንነት አታውቂም ምንድነው ያየሽው በራችን ላይ ያስቀመጡት ነገር በጣም ከባድ ነው ምንድነው ያስቀመጡት በራችሁ ላይ ጠላ ቤት ጠላ እንዲጣሳ ይቀመጥ የለ ወይ እንጀራ ያለበት ቤት እንደሚቀመጠው ማለት ነው ደም ተቀብቶ ጋቢ ወይንም ነጠላ ተቀመጠ ማለት ልትሞት ልትገደሉ ይችላል ህይወት ማጥፋት እንዴት አድርገህ ልንገርህ በጣም ቀላል ነው የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው ቻልክ አጠገቡ ጥፋ ገፍቶ ከመጣ
ራስን ለማዳን ልትገለውም ትችላለህ። አንድ ነገር ደግሞ እንድታውቅ እፈልጋለሁ። ትልቅ ጦርነት ነው እያስነሱ ያሉት እነዚህ ሁለቱ ሰዎች። አብርሃምን ለማጥፋት ተነስቷል ዳንኤልም አብርሃምን ለማጥፋት ተነስቷል። ዳንኤል ሳያቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም። ስለዚህ እንዴት የአብርሃም ዶክሜንት ብቻ እዛ ጋር ሊገኝ ቻለ? ዳንኤል አሳልፎ ሊሰጠኝ ነው ብሎኛል። እንዴት ሊል ቻለ? ከምንድን ነው አሳልፎ ሊሰጠ የሚችለው? አንደኛ አንድ ጎሳ ነን፣ አንድ ደም ነን። ማንም ማንንም አሳልፎ በባህላችን ሰጥቶ አያውቅም። ጉዳይ ከባድ ነው። ሸሸሁት ተከትሎ የመጣ ከተማ እኔ ምን እንዲህ እንደሚፈልጉ አላውቅም። ምን አይነት ዶክሜንት ነው የሚፈልጉት ከአብርሃም? እኔ እኮ አብርሃም እጅግ ከሚፈሩት እጅግ አረመኔ ከሚባሉ ከአእምሮ በላይ የሚሆን እጅግ ኃይለኝነት አለ። እንግዲህ ተመልካቾቻችን እህታችን ፈቃደኛ ሆናልናለች። የነበሩ ትንሽ አለመግባባት ነበረ። ያው ምሰራውን ነገርና አላማ ምን እንደሆነ ስለተረዳችኝ ነገሮችን ያው ግዴታ ማውራት እንዳለብን ስለተረዳች አንዳንድ ነገሮችን ለማውራት ፈቃደኛ ሆና ተቀምጠናል። እንግዲህ እንደምታውቁት ያለንበት ሁኔታ በጣም ከባድ ነው። ትላንት የነበረውን ነገር አይተናል። ኦልሞስት ጦርነት ማለት ይቻላል። እርስ በእርስ ሊፋጁ ብዙ ነገር ነው እየተፈጠረ ያለው። ስለዚህ ነገር እንኳን ለእህታችንም አልነገርኳትም። ገና ማብራራላት ይሆናል። እንደሰማሁት ከሆነ ብዙ ነገሮች እየተቀየሩ ነው ያሉት። ብዙ አዳዲስ መረጃዎች እየገቡ ነው ያሉት። እሱ ብቻ አይደለም፣ ሌላ አዲስ የተፈጠረ ነገርም እንዳለ ሰምተናል። እዛ ማህበረሰብ ላይ ለአመታት የተደበቁ ትልቅ ሚስጥር እንዳለ፣ ትልቅ ንብረት እንዳለ፣ አሁን ላይ የተነሳው ውጊያ፣ አሁን ላይ የተነሳው መጫረስ በዚህ ምክንያት እንደሆነ፣ ይህንም ነገር ለማግኘት የብዙ ሰው ደም እንደሚያስፈልግ፣ የብዙ ሰው መስዋዕት እንደሚያስፈልግ እየሰማን ያለ ነው። ይሄ ነገር ደግሞ በጣም አስፈሪ ነው። ከመፈጠሩ በፊት ቶሎ ብለን ነገሮችን ማረጋጋትና ነገሮችን ቦታ ማስያዝ ነው ያለብን። እንግዲህ እህታችን ያው ቀጥታ ወደ እንትን የገባሁኝ ያው ፈቃደኛም ስለሆንሽልኝ ነው። በመጀመሪያ ስምሽን ታስተዋውቂልኛለሽ፣ ከዛ ደግሞ ስለ አንቺ ማንነት፣ ስለ አንቺ ስለተፈጠረው ነገር ደግሞ ቀስ እያለን የምናወራ ይሆናል። ስምሽን እስቲ ንገሪኝ። እሺ፣ ስሜ ፌበን ከተማ እባላለሁ። ፌበን ከተማ፣ በጣም አመሰግናለሁ። እንዳልኩሽ ነው እዚች ጋር ከኋላ ያሉት ሰዎች እንዳለ የህግ አካላቶች ናቸው። እያንዳንዱ የምትነግሪኝ ነገር፣ እያንዳንዱ የምታወሪኝ ነገር የተጠበቀ ነው የሚሆነው። ምንም የሚያስፈራሽ፣ ምንም የሚያጠራጥርሽ ነገር የለም። አውቃለሁ አሁን ላይ ተደብቀሽ ያለሽ ሴት ነሽ። ይሄ ነገር እንዲወጣ አትፈልጊም። መጀመሪያ የሚያልሽኝም እንደዛ ነው። ያው ያለውን ነገር በከፊልም ቢሆን አውርተናል። በትክክል አምኜክ ነው አንድ ቤቴም እንድገባ እዚህ ካሜራ ደቀነ የሁላ ሰው እዚህ ያስቀምጠ እያወራሁ ያለሁት በመተማመን ነው። የኔ ወንድም ትክክል። ውድ ተመልካዮቻችን እንግዲህ ትናንት ከትላንት ወዲያ ከማን ጋር እንደነበርን ታውቃላችሁ። ምን እየተፈጠረ እንደነበር ታውቃላችሁ። አሞቴ የተባለው ጎሳ ምን እየፈጠረ እንዳለ፣ ምን ያህል ጨካኝና ዘግናኝ ድርጊቶችን ለመፈጸም እየተዘጋጀ እንደሆነ እናውቃለን። አሁን ደግሞ አጠገባችን የምናገኛት እህታችን የሴምራ ጎሳ። እንዴ አንተ ደግሞ ይህን እንዴት ልታውቅ ቻልክ? ማለት እንዴ እኔ ሴምራ ዘር መሆኔን በምን ልታውቅ ቻልክ? እንዴ እንዲህ እኮ አይደለም ያወራነው። እኔ እንዴት አወቅህ ሁላ ነገር? ይህንን ነገር ቀስ ብዬ ላስረዳሽ ነበር የፈለኩት። አይደለም እንዴ ይሄ እኮ ማን ነገር ሲጀመር ምን አለ መሰለሽ እህታችን፣ እንዴ ማለት እንዴት ልታውቅ ቻልክ? እዚህ ጋር ያለው እንዳለ የህግ አካል ነው እና የሁላ ሰው አስቀምጥ እንዴት ይሄን ነገር እንዴ? ችግር የለውም አትደናበሪ። ለምንድን ነው ማልደናበረው? አምኜ ቤቴ ያስገባው ጭራሽ ደግሞ ያለውን ነገር ሰው ፊት ታወራለህ እንዴ? ችግር የለውም ችግር የለውም። አንተ የማታውቀው ነገር አለ። የኔ ወንድም ችግር መኖሩ አለመኖሩን እኔ ነኝ የማውቀው። እዚህ ጋር ትላንት ወዲያ ሴምራ ከሚባሉ ጎሳ አባላቶች ጋር ኧረ እባክህ ዝም በል። ኧረ ስም አትጥራ። አንተ ምን ሆነህ ነው? ሰው ፊት ለፊት የሚጠራ አይደለም ይሄ። ዝም በል እንዴ። እኔ ደግሞ እንደዚህ መሆኔን እንዴት አወቅህ? የዚህ ጎሳ ዘር መሆኔን እንዴት ልታውቅ ቻልክ? የኔ እየተረዳሽኝ ያለ አይመስለኝም። ኧረ አንተ ራሱ አልተረዳኸኝም የኔ ወንድም። እባክህን ስለዚህ ነገር እንዳታነሳ ከቻልክ። ሰው ፊት የሚወራ ነገር አይደለም በፍጹም። እንዴ ብዙ ማታውቀው ነገር አለ። ከትላንት ወዲያ አሞቴ ከሚባሉ ማህበረሰቦች ጋር ብዙ ነገር እያወራን ያለሁት። አሁን እዚህ ጋር ደግሞ አንቺ ሴምራ መሆንሽን እንዴ ኧረ ዝም በል። ምን ሆነህ ነው አንተ? ሰው ፊት አይወራም እንዴ? እንዴት አወቅህ ደግሞ እኔ እንደዚህ መሆኔን? መጀመሪያ አንተ እንግባባ።
ተግባብተን ነው አመኘክ ቤት ያስገባሁት አይደል እኔ ወንድም ይውላ ካሜራ ሰው ምናምን አምጥተህ እንደዚህ ነገር እንድታወራኝ አልፈልግም ትክክል እንኪ አሁን እዚህ ጋር ለምን እየደነገጥሽ ለምን እየተደናበርሽ እንደሆነ አውቃለሁ አይደለም አንተ እኮ ማታውቀው ብዙ ነገር አለ ይውልህ ልንገርሽ አይጠራም ደግሞ እንደዚህ ተብሎ አይጠራም በፍጹም እማላቂ ይመስልሻል እንጂ ብዙ ነገሮችን ነው ማለት አንድ ነገር እንደዚህ ያደረገ ሀገራችሁ ድረስ ደርሼ ነው የመጣሁት የት ወደ ገጠሩ ባልገባ ከተማው ድረስ ደርሼ ነው የመጣሁት እኛ ጋር አዎ እናንተ ሀገር እንዴት በህይወት ተመለስክ ታዲያ ወደ ገጠር አልገባሁኝም ከተማው ላይ ነው ያልኩሽ ከተማው ላይ ይሄንን ጉዳይ እዚህ ጋር ማውራት የሚጠበቅብን አይመስለኝም እረዳሻለሁ ፈርተሻል እዚህ ጋር የሚወራ ነገር አይደለም የኔ ወንድም አንተ ስለማታውቅ ነው ስሚ አሁን አንቺ እዚህ ጋር ተደብቀሽ ስለሆነ ያለሽ ስንት ዓመት እዚህ ተሸሽጌ ኖሬ ጭራሽ እንዴ እኔ ምንም በቃ ከቻልክ እንደውም ውጣልኝ በቃ እንደዚህ ጥያቄ የምትጠይቀኝ ከሆነ አንድ 5 ደቂቃ ስጭኝና ትንሽ እናውራ እንዴ ነገር ሰው ፊት እያወራህ እንዴት አንዴ እድሉን ስጭኝና ትንሽ እየላውራ ውድ ቤተሰቦች እዚህ ጋር አሁን እየተፈጠረ ያለው ነገር ስላንቺና ስለ ባለቤትሽ ብዙ ማውራሽ ነገር አለ ብያት ነው ፍቃደኛ ሆነችልኝ እንጂ ስላለው ነገር አልነገርኳትም እንዴ እንደዚህ ነገር እዚህ ጋር እንትን ያለቻለሽ ከቻልክ እንደዚህ ነገር አሁን ቢሆን ካሜራ ፊት እንድታወራ ነው ያልፈልግም ስለ ቤተሰቦችሽ እኔ መኖር እፈልጋለሁ ስለ አካባቢዎች ብዙ ነገሮችን ሪሰርች ሰርች ነው የመጣሁት ብዙ ወንጀለኞችን ይዣለሁ አንድ ነገር ልታውቂ እፈልጋለሁ የሴምራ አባል የሆኑ 3 እና 4 ግለሰቦችን አሰሪያለሁ እኔ ወንድም እኔ መኖር እፈልጋለሁ ባክን እንደው ዝም በል እንደው ስለፈጠረ አምላክ እንዴ ይሄንን ደግሞ አንተ እንዴት ልታውቅ ቻልክ ደግሞ ይሄ እንዲህ በግልጽ ሰው ፊት የሚወራ ነገር አይደለም እኔ ስንት ዓመት ተሸሽጌ የኖርኩበት ቤት ነው እኔ ሰላም ነው የምፈልገው የኔ ወንድም ሰላምን ፍለጋ ነው እዚህ ድረስ የመጣሁት ምን አለ መሰለሽ አሁን እዚች ጋር አንቺ ሴምራ ነሽ ብዬ ሳወራ አንቺ ብቻ አይደለሽም ያለሽው አንድ ነገር ልንገርሽ በጣም የምወደው ወንድሜ ጓደኛዬ ጋዜጠኛ ነው ያ ጋዜጠኛ ደግሞ ስሚኝ አንዴ ብቻ አድርስኝ ያ ጋዜጠኛ የማንነት ጥያቄ አለ ማን ነው ምንድነው ብለን በመናጣራበት ሰዓት ላይ ያ ጋዜጠኛ የሴምራ ጎሳ አባል ነው ስሚኝ በጣም በሚገርም ሁኔታ ታውቃለህ ስለዚህ ዲቴል የምታውቀው ነገር አለ ስለምታወራው ነገር አውቃለሁ ግን እያወራ ያለው እያንዳንዱ ነገር አውቃለሁ እያንዳንዱ ነገር እና የምታውቀው ነው በህይወት መኖር አትፈልግም ነው በጣም ጥሩ ይሄ ነገር ደግሞ መጣራት አለበት የተበደሉ ሰዎች ፍትህ ማግኘት አለበት ብለን ነው እየተንቀሳቀሰን ያለው በቃ እንደዛ ከሆነ እዛው ሄደህ ፍትህ ማስከበር ትችላለህ እኔ ጋር አይደለም እኔ በጣም በሰላማዊ ኑሮ እየኖርኩ ያለው ሰው ነው በጣም ጥሩ አሁን አንቺ እዚች ጋር የሴምራ ጎሳ አባል መሆንሽን ማንም አያውቅም ብለሽ ነው እየሮሻለሽ እኔ ማንም እኔ ካወኩ ሌላ ሰው እንዴት አያውቅ እኮ እንዴት አንተ ካወክ ብዙ ሰው አወቀ ማለት ነው በቃ አያ ሰላሚን አናጋ እዚህ ጋር እኔ አይደለም ያናጋሁት ሌላም ሰው ስለማንነትሽ አውቋል አደጋ ላይ ነሽ ማለት ነው ገባሽ አይደል አንተ በጣም ስላልተረዳኝ ነው እኔ ስንት ዓመት ተሸሽጌ የኖርኩት ሚስጥሬን ጉዴን ይዤ ነው የኖርኩት ጉድሽን ይዘሽ ነው የኖርሽው አዎ በሚገባ እንደዚህ ብትደብቂውም ግን አውቄዋለሁ ካሜራ ፊት እዚህ ጋር ምንም ማውራት አልፈልግም ነው እያልኩ ያለው እሺ አሁን የዛ ባል መሆንሽን አውቄያለሁ አላወኩም አውቃል ግን በቃ ዝም በል ደጋግማ አትጥራ እዚህ ጋር እኔ ካወኩ ሌላ ሰው እንዴት አያውቅም እኔ ካወኩ ሌላ ሰው እንዴት አያውቅም አንተ ስራ ነው እንዴትስ ልታውቅ ቻልክ እኔ ጥያቄ ሆኖ እንዴት እኔ እንደዚህ መሆን እንዴት ልታውቅ ቻልክ ሰው ጠቁሞኝ ነው ያወኩት ማን ነው ሊጠቁምህ የሚችለው እዚህ ተሸሽገሽ እንዳለ ሰው ጠቁሞኝ ነው የመጣሁት ለምን አይደለም የመጣሁት ማን ነው ሊጠቁምህ የሚችለው ብዙ ሰዎች ናቸው እየጠቆሙኝ ያሉት እኔ ማያቀኛል እዚህ ላይ ያውቁሽ ይችላሉ ግን ገጠር አካባቢ ያሉ ሰዎች ስለ ሀያትና ስለ ቅድመ አያቶችሽ በደንብ አድርገው ነው የሚያውቁት አዲስ አበባ ገብተሽም እንደተሸሸግሽ የነገረኝ ሰው ትልቅ እናት ናቸው ድረስላት ይሄ ነገር ወደ እሷ ቤትም እየሄደ እኔ ለማገዝ ነው የመጣው አይደል እኔ ወንድም በቃ እኔን ደግሞ የምታግዘኝ ከኔ በመራቅ ነው እንደዚህ አይነት ነገሮችን እኔን ባለማውራት እኔ ካንቺ ከራኩኝ አንቺ ጋር ትልቅ ጥቃት ነው የሚደርሰው ምንም ጥቃት አይደርስም የኔ ወንድም እንደዚህ አይነት ነገር ሳወራ ነው እኔ ጉዳት የሚደርስብኝ አውቀዋል አንቺ ማንነትሽ ታውቋል ነው እያልኩሽ ያለሁት ሰማሽኝ አይደል እኮ አንተ ነኝ ሁላ ነገር እያደረክ ያለው አይደለም እኔ እንደውም ቀድሜ በመድረሴ አንቺን ህይወት ለማዳን ነው እየሞከርኩ ያለው ካሜራ ደቀና አለም ለአደባባይ እያሰማ ነው የኔን ጉድ የምታድነኝ እኔ እሺ አንድ ነገር ልንገርሽ ከኋላ ያሉት የህግ አካሎች ማለት ይዘንሽ ነው የምንሄደው ምንም አይነት ነገር አይፈጠርብሽም ደህንነቱ የተጠበቀ ቦታ እንድትኖር ያደርግሻል ለኔ ደግሞ አንድ ነገር ልንገርሽ አንድ አያስጨርሽኝ አንቺ ብቻ ሳትሆኝም ሌላም የሴምራ ጎሳ አባላቶች እኔ ጋር አሉ ሴምራ አንተ ምን ሆነ ነው ህይወት አትፈልግም ከኔ አልፎ ይሄ ነገር ለአንተ ራሱ እንደሚተርፍ ታውቃለህ እሱን እኮ ሆም በቃ ገባሁበት ይሄን ነገር ህይወቴ እንደሚያሳጣኝ አውቃለሁ ማሳጣትም ሳይሆን እኔና ባልደረቦቼ ከዚህ መውጣት አንችልም ከዚች እንዲልፍ ማለት አንችልም የኔ እንችላለን አንችልም እዛ አይደለም ያለነው አሁን ያለነው አዲስ አበባ ላይ ነው ያለነው ከተማ ላይ ነው ያለነው እጃቸው ሰፊ ነው አውቃለሁ ስለተረዳኝ እኔ ነኝ የማውቀው አይደለ እዚህ ጋር ያለውን ነገር አንቺ ስላንቺ ታውቂያለሽ ስለ ሁሉ ነገር ታውቂያለሽ በእኔ በኩል ያለውን ደግሞ እኔ ነኝ የማውቀው እንዳንቺ የፈሩና የተቸገሩ ሰዎች እኔ ጋር አሉ በእኔ ጥበቃ ውስጥ ያሉ ብዙ አሉ የአንቺ ጎሳ አባላቶች እያልኩሽ ነው ብዙ አሉ የኔ ጥበቃ ከማንም ነው የሚያስጠልሽ እንዳልኩሽ ነው እንዳንቺ የተጎዱ ብዙ ሰዎች አሉ ግልጽ ሆኖ እንትና የሴምራ ጎሳነት አይሉም እንጂ ብዙ የተደበቁና የተሸሸጉ ሰዎች አሉ አሁን ደግሞ ያ ጊዜ አብቅቷል
እኔ ስሞት ነገሮች የሚያበቁት አይደለም። አንቺ ስትሞች አይደለም። አሁን ላይ ትልቅ የተፈጠረ ችግር አለ። እኮ ነው ወደ ሞት እየሄድኩ ነው። ካንተ ጋር ካፌ ራቁ ቁጭ ብዬ እያወራው ነው። እንዴት እኔ መረዳት ያቅታል? አውቃለሁ፣ ስለዚህ ነገር አውቃለሁ የምትል ከሆነ ይሄን መረዳት ለአንተ በጣም ቀላል ነው። አንድ ነገር ልንገርሽ፣ ግልጽና ግልጽ የሆነ ነገር ነው የምነግርሽ። እኔ ዛሬ መጥቼ እኔ ከሌ እባላለሁ፣ አንቺ ደግሞ የከሌ ጎሳ አባል ነሽ ባልልሽ ሌላ ሰው ይመጣል። እንደውም ልንገርሽ እኔ አወኩሽ እኮ ሌላም ሰው አለ የሚያቀሽ። ጥቃት አንቺ ላይ ከመድረሱ በፊት ነው የመጣሁት እያልኩሽ ነው ያለሁት። ለዛም ደግሞ የምፈልገው ነገር አለ፣ እንድትተባበርኝ ይፈልጋለሁ። ምንድነው ቆይ ከኔ የምፈልገው? በጣም ጥሩ። ስለዚህ አሁን ማውራት እንችላለን። አንድ ነገር ግን ግልጽ እንድትሆኝ ግን አስሬ እዚህ ጋር እንደጋገም አልፈልግም። ስሙን አልጠራውም እንዴ እኔ ጎረቤት ራሱ ከሰማኝ ጥሩ አይደለም። ስሙን አልጠራውም። ግን አንድ ነገር ወቂ፣ እኔ ባልመጣ ሌላ ሰው መጥቶ ያገኝሻል። ሰማሽ አይደል? ሌላ ሰው መጥቶ ያጠፋሻል። እንዴ አሁንም እኮ እኔ ለመጥፋት እየተቃረብኩ ነው። ለዛ ነው ላድንሽ እየሞከርኩኝ ነው። እባክሽን እያልኩሽ ነው። አሁን ላድንሽ እየሞከርኩኝ ነው። እድሉን ስጪኝ። ገባሽ አይደል? ምንድን ነው ማወቅ የምፈልገው? ማወቅ የምፈልገው ስለ አንቺና ስለ ባለቤትሽ ነው። ስለ ባለቤትሽ ጠበቃ እንደሆነ አውቃለሁ። ጠበቃ እንደሆነ አውቃለሁ። አንድ ነገር ደግሞ አለ። ከዚህ በኋላ የምናወራቸው ነገሮች እንዳለ ራስሽን በጣም ተቆጣጥረሽ ልታናግሪኝ ነው የሚገባሽ። ምክንያቱም ብዙ ነገር ነው ራሴን ተቆጣጥሬ እያወራሁ ያለሁት። አሁን እዚህ ጋር ስለ ቤተሰብሽ ላወራ ነው፣ ስለተፈጠሩ ነገሮች ላወራ ነው፣ ስለ ባለቤትሽ ላወራ ነው። ይሄ ነገር ደግሞ ትልቅ ችግር ነው አንቺ ጋር የሚፈጥርብሽ። ይሄንን ነገር ችግር እኔ በጣም ብዙ ችግሮችን አልፌ ነው እዚህ ጋር የደረስኩት። የኔ ወንድም አንድ ነገር ልንገርሽ፣ እስከዛሬ ተደብቀሽ እዚህ ተቀምጠሻል አይደል? ከዚህ በኋላ ምንም ነገር እንዲፈጠር አልፈልግም። እኔም አንቺ ላይ ምንም ነገር እንዲፈጠር አልፈልግም በፍጹም። እኔ እዚህ ባልመጣ ግን ችግር ይፈጠርብሽ ነበር፣ አደጋ ውስጥ ገቢ ነበር። ይሄንን ነው እኔ ስለምትለው ነገር አላውቅም። በእርግጥ እሺ፣ ግን እኔ እዚህ ጋር እንመለስ። እዚህ ጋር ይገባኛል። አሁን እዚህ ጋር ስላልተረዳኝ ነው የኔ ወንድም። እኔ ያለሁበትን ሁኔታ እንዴት እስከዛሬ ተሸሽጌ እንደኖርኩ ስንት ነገር አሳልፌ እዚህ እንደደረስኩ እኔና አንድ ፈጣሪ ነው የምናውቀው። አሁን እየመሰለሽ ያለው ከዚህ ሁሉ ሰው አንቺን ብቻ ያገኘው ነው ይመስልሽ? እኔ አላውቅም። አንተስ ከነሱ ተልከህ ብትመጣ እኔ በምን ላቅ እችላለሁ? እኔ ጋዜጠኛ ነኝ። እያንዳንዱን ከኋላ የምታየው ነገር ወረቀቶችን ሊያሳዩሽ ይችላል፣ ማስረጃዎችን ሊያሳዩሽ ይችላል። በአሁኑ ሰዓት ላይ እየሰራን ያለ ነው። እኔ አሁን ስማቸውን ሳልጠራ እንዴት ማውራት እንዳለብኝም አላውቅም። እባክሽን ተረጋጊና አዳምጪኝ። አሞት የሚባለው ኧረ እባክህን የኔ ወንድም እንደሆነ ህይወት እፈልጋለሁ። እሺ የጎሳ አባላቶችሽ፣ እነዚህ የምትፈሪያቸው የጎሳ አባላቶች አሁን ላይ የደበቁት ነገር እያንዳንዱ ነገር እየተገለጠ እየወጣ ነው ያለው። እያንዳንዱ ነገር እኮ እዛው ጨርስ። ጋዜጠኛ ነኝ ያልከው እዛው ጨርስ። በቃ እባክህ ፈልገው መረጃ አለኝ። እኔ ጋር ምን ልፈልግ ትችላለህ? እኔ የራሴን ችግር ራሴ እወጣዋለሁ። ለምጠይቅሽ ብቻ ጥያቄ መልስ እየሰጠሽኝ ምን እንደሆነ በኋላ ትረጃዋለሽ። በዚህ መግባት እንችላለን። እሺ ማወቅ የምፈልገውን ነገር ጠይቀህ በቃ በጊዜ ውጣልኝ። ማንም ሳይሰማ ከዚህ ግርግር ወከባ ሳይፈጠር። ችግር የለም እወጣልሻለሁ። ከአንቺ ኑሮ እንጀምር፣ ከትውልድ ቦታሽን ጀምር። እዚህ ነው የተወለድሽው ወይስ ገጠር ነው የተወለድሽው? አይ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ከተማ ነው የተወለድሽው። እህት ወንድሞች አሉሽ? ለቤቱ የመጨረሻ ልጅ ነኝ እኔ። እሺ ወንድም አለሽ? ታላቅ ወንድም? አዎ ታላቅ ወንድም አለኝ። በጣም ጥሩ። እዚህ ተወልደሽ ነው ያደግሽው? አዎ። ወደዛ ገጠር አካባቢ ወይ ወደዛ ቦታ ሄደሽ ታውቂያለሽ? ከቅርብ ጊዜ ወዲህ ሄጄ አላውቅም። በእርግጥ ቆይቷል። ወደዛ አካባቢ ከሄድኩኝ ቆይቷል። አዎ። ለመጨረሻ ጊዜ በሄድሽበት ሰዓት ላይ ምንድን ነበር ያጋጠመሽ? ይሄን ቆይ ለአንተ ማውራት ተገቢ ነው? ግዴታ ማውራት አለብሽ። በኋላ ላይ ለምን እንዳወራሽኝ መረጃውን እነግርሻለሁ። እኔ ቆይ እዚህ ጋር በምን ላምን እችላለሁ? እኔ ራሱ አንተን እየጠረጠርኩ ነው እንዴ። እንዴት ነው እስካሁን የሁሉ የህግ አካል ይዤ መጥቼ እንደዚህ አይነት ሰዎች ጋር እየተንቀሳቀስኩ፣ በዛ ላይ ደግሞ ከመግባቴ በፊት ያሳየሁሽ ነገሮች አሉ፣ ያሳየሁሽ ማስረጃዎች አሉ። እያንዳንዱ ነገር እያልሽ እንዴት ትጠራጠሪ? ልክ ነህ፣ ግን እኔ እዚህ ጋር በጣም ብዙ ተሸክሜ የኖርኩት ነገር ስላለ ነው አውቃለሁ። የፈለገ ብትጠራጠሪ ምን ብትይ ያሳለፍሽውን ህይወት ምን አሳለፍሽ የሚለውን ነገር ባላቅም በጥቂቱ ምን ሊፈጠርብሽ ይችላል የሚለውን ነገር ግን መገንዘብ እችላለሁ። እባክሽን ቀስ እያልሽ አውሪኝ። እዚህ ጋር አሁን እረፍት የሚያስፈልግሽ ከሆነ እረፍት እንወስዳለን፣ ብሬክ እንወስዳለን። በዛ ላይ ደግሞ ባለቤትሽንም እየጠበኩት ነው። ባለቤትሽንም ማውራት ፈልጋለሁ። እሱን ደግሞ ስለምንድን ነው የምታወራው እንዴ? እኔ እበቃለሁ። እኔ እዚህ ጋር መጨነቅ ካለብኝ እኔ ልጨነቅ። ህይወትሽ ላይ ምን እንደተፈጠረ የምታውቂ አይመስለኝም። እየነገርኩህ ነው። ህይወቴ ላይ በጣም ብዙ ነገር ተፈጥሯል። አሁን ግን በተረጋጋና በሰላማዊ መንገድ ነው ህይወትን እየመራው ያለሁት። በፍጹም ተሳስተሻል። እንዴ እንዴት ማለት? በፍጹም ተሳስተሻል። እኔ ነኝ አንተ ነኝ እዚህ ጋር እየኖርን ያለ ነው። እየኖርሽ ያለሽው ህይወት የተረጋጋና ሰላማዊ ይመስልሻል እንጂ ትልቅ ችግር ውስጥ ነው ያለሽው። ትልቅ
የሞት አፋፍ ላይ ነው ያለሽው። ይኸውልህ የኔ ወንድም ተልከህ ከመጣህም አላውቅም። እንግዲህ እኔ ያለውን ነገር ካንተ ጀርባ ያለውን ነገር ባላውቅም እኔ እዚህ ጋር በጣም ደስተኛ እና የተረጋጋ ህይወት ነው እየኖርኩ ያለሁት። ማወቅ የምፈልገውን ነገር ጠይቀኝ፣ በሰላም ከቤቴ ተሰብስባችሁ ውጡልኝ። በጣም ጥሩ። ስለዚህ ጥያቄዎች ባልሽ ምንሽ ብለህ አታንሳ ስለ ባሌ። በጣም ጥሩ። ስለዚህ ጠይቅ፣ የምፈልገው ነገር ጠይቅ፣ ውጣልኝ። ስለ ጥያቄን ልጠይቅ፣ አንቺም ደግሞ መልስሽን ስጪኝ። እሺ። ለመጨረሻ ጊዜ እሺ መች ነው? ለመጨረሻ ጊዜ እንኳን ሄድኩ እናትና በሞት ያጣው ጊዜ ነው። ተረጋጊ። ቆይ እንደዛ አይደለም። እባክሽን አንዴ ቆይ። እሺ አንዴ ቆይ ተረጋጊ። ሳልቀብር እሺ ቆይ አንዴ ትንሽ ተረጋጊልኝ እና ቀስ ብለን ልናወራ አይደል እንደመጣ ነው። እባክሽን አንዴ ቆይ ትንሽ ተረጋጊ። እኔ እንደማንተ አልገባም። አሁን እናትና አባቴን እንኳን በቅጥ አልቀበርኩም። እኔ ይህንን ለማስፈር ነው የመጣሁት። እንደዛ ያደረጉትን ሰዎች እንዲቀጡ ለማድረግ ነው የመጣሁት። ለእናትና ለአባትሽ እንድትበቂያቸው ነው እየሞከርኩ። ማንም እነሱን መቅጣት አይችልም። ማንም እባክሽን ይቀጣሉ። የማይቀጣ ሰው የለም። ከህግ በላይ ማንም ሰው የለም። የሚገባቸውን ቅጣት ያገኛሉ። እባክሽን ተረጋጊ። እባክሽን አይዞሽ፣ ተረጋጊ። እኔ መጥፎ ሰው ነኝ። እናትና አባቴን ራሱ በቅጡ አልቀበርኩም። የኔ ወንድም አይዞሽ። ቤተሰቦች እንግዲህ ሁሌ በቃ ይህንን ኬዝ ልናጣራ በሄድንበት ስለዚህ ኬዝ ማነው የተበዳይ፣ ማነው የተበደለው፣ ማነው የዚህ ጎሳ አባላት ብለን በሄድንበት ቦታ ሁሉ የሚያጋጥመን ነገር ይሄ ነው። ሁሉም ቤት ላይ የደበቁት ቁስል አለ። ሁሉም ይህንን ነው እኛ እየሞከረን ያለ ነው። የተጎዱ ሰዎች መካስ አለባቸው። አይዞሽ እህታችን፣ ወይ እናቋርጠው፣ ካልሆነ ትንሽ ጊዜ ትፈልጊያለሽ። አይዞሽ ተረጋጊ። ትንሽ ብቻ ተረጋጊ። አይዞሽ እባክሽ፣ ተረጋጊ። ትንሽ ተረጋጊ። እኔ አልታደልኩም። እናቴን ለመቅበር አልታደልኩም። ምንድን ነው የተፈጠረው በሰዓቱ? እንደዚህ ረጋ ብለሽ ትንሽ ነገር አውሪ። ምንድን ነው የተፈጠረው በሰዓቱ? በቃ የእናትና የአባቴ አስክሬን ራሱ ከደረቁበት ቦታ ማንሳት አልተፈቀደልንም። በስህተት እንኳን ወደዛ ብንሄድ እኔም ሟች ነበርኩ። የገዛ አክስቶቼና አጎቶቼ እንኳን ወደዛ ለመመለስና እናትና አባቴ ለመቅበር ፈቃደኛ ነበሩ። ይህ ሁሉ በነዛ አውሬ ምክንያት ነው። እንደዚህ ጆንሽ ማውራት አንችልም። አንዴ ተረጋጊና እናወራለን። ቆይ ትንሽ ተረጋጊ። አንዴ ካሜራውን አቋርጡትና ትንሽ ተረጋጋ። እሷ አሁን ላይ እየሰራ ያለውን ነገር ታውቃላችሁ። ልዑልም በዛ በኩል ብዙ ነገሮችን እያደረገ ነው ያለው። ብሩክም በዛ በኩል ብዙ ነገሮችን እየሰራ ነው ያለው። እኛም ደግሞ ብዙ የደረስባቸው መረጃዎች አሉ። አሁን ደግሞ አሪፍ ላይ ነን ማለት እችላለሁ። ነገሮች እየተሰበሰቡ እየመጡ ነው ያሉት። እህታችንም እንግዲህ ቤተሰቦቿ ላይ የተፈጠረውን ነገር ብዙ ነገር የምንሰማው ነው።
እዚህ ደግሞ በዋነኛነት የመጣ ነው እውነቱን ለመናገር ለእሷም ብለን ሳይሆን ደግሞ ሌላም ነገር አለ ራሱን የቻለ ነገር። እስቲ ቆይ ቤተሰቦቼ እዛ በሄዱበት አልሽኝና ወደዚህ አምልጠው መጥተው ከነበረ ለምን ተመለሱ? ምንድን ነው የሆነው በሰዓቱ? ወደዛ የተመለሱበት ምክንያት እዛ ቤትና ንብረት አላቸው። እሱን ለመሸጥ ነበር ወደዛ የተመለሱት። በቃ የተገኙት ደርቀው ነው። ሀዘን እንኳን መቀመጥ አልቻልም በሰዓቱ። እንደ እንጨት እየተንጠለጠለው ነው ያገኘናቸው። መቅበር አልቻልም ነበር። ይህ ሁሉ ደግሞ የእነዛ አውሬዎች ስራ ነው። ከባድ ነው። ንብረታቸውን ሽጠው ሊወጡ በተዘጋጁበት ሰዓት ነው ጥቃት የደረሰባቸው ማለት ነው። አዎ እንግዲህ ማን ምን ያርጋቸው ምንም የሚታወቅ ነገር የለም። ማንም በአይን እንኳን የሆነ ነገር ሲሆኑ ያየ ሰው አልነበረም። ሁሉም ሰው ያየው በደረቁበት ነው። ደርቀው ቀሩ ነው በቃ። እናቴን እንኳን መቅበር አልቻልኩም። አሁን ተረጋጊና ወደዚህ ልመልስሽ፣ ወደ ባለቤትሽ እስቲ ልመልስሽ። ከባለቤትሽ ጋር እንዴት ከባለቤትሽ ንገሪኝ። ትውውቃችሁ በምን ነበር? ይቅርታ እንግዲህ የማይሆን ስሜት ውስጥ ከትቼ ወደ ማይሆን ጥያቄ እየገባሁ ነው፣ ግን ግዴታ በዋነኛነት የመጣሁበት ጉዳይ ይሄም ስለሆነ ነው። ከባለቤቴ ጋርስ እንደምታውቀው ያው እሱ ጠበቃ ነው እና አንድ ማስጨርሰው ኬዝ ነበረኝ እንዲሁ በውርስ ጉዳይ ምናምን ምክንያት ማለት ነው። በዛ አጋጣሚ የተዋወቅ ነው ከባለቤቴ ጋር። አንዳንዱ ጉዳዮችን እንዲሁ ሊያስጨርስልኝ ሊተባበረኝ ቃል ገብቶልኝ ነበር። ግን በጣም ብዙ ለፋ ደከመ፣ ግን እሱም አልቻለም። አቃተው፣ ደከመ። እዛው እናንተና ባልሽ የሞቱበት አይደለም እቺ ስጋ የገጠሩ ጉዳይ ነው፣ ግን ዞሮ ዞሮ ከዛ ጋር ተያያዥነት አለው። ምንድነው የሚያያይዘው? እዛ አንዳንድ የቀሩ መሬቶች ነበሩ። የት? እዛው ክፍለ ሀገር ማለት ነው። እሺ። እና ያን መሬት አክስቶቼና አጎቶቼ ወደ ራሳቸውን ለመውሰድ ፈልገው ነበር በሰዓቱ ማለት ነው። እና በዛ ምክንያት ትንሽዬ ግጭት ተፈጥሮ ያንን ውርስ ወደ ራሴ ለማዞር ያሁኑ ባለቤቴን በዛን ሰዓት አግኝቼው ነገሮችን እሱ እንዲያስፈጽምልኝ ያወራል። ግን በቃ አልተቻለም። ሁሉን ነገር ትተን ቁጭ አልን ባዶ እጃችንን። ባለቤቴ በሰዓቱ ይሄን ነገር ለማስጨረስ ብዙ ጥሯል፣ ብዙ ደክሟል፣ ብዙ ኃላፊነቶችንም ለኔ ስል ወስዷል። ግን እንደዛም ሆኖ አልተሳካልንም። እንዴት ግን አንቺ ሞከርሽ? እናትና አባትሽን ያጣሽበት ጉዳይ ሆኖ እንዴት ድጋሚ አንቺ ይሄን ነገር ደፍረሽ ወደ ስምሽ ለማድረግ ሞከር? ገጠር እኮ ስለዛው ገጠር አይደለም። እሺ። ከገጠር ትንሽ ከፍ ብሎ የገጠር ከተማ አለ። እናትና አባቴ መሬት ያለበት ሳይሆን ከዛ ትንሽ ወደ ከተማው ማለት ነው። እሺ። ለዛም ነው ነገሮችን ሙሉ ለሙሉ መተው ያቃተኝ። ቢያንስ ያ ከተማ ነው። ለብዙ ነገሮች ያን አይልም ተጋላጭ አልሆንም። ግን እነሱ እጃቸው ረጅም ነው። በቃ ምንም ማድረግ አልቻለም በሰዓቱ እኔም ሆነ ባለቤቴ ማለት ነው። እንግዲህ ያ ነገር እንደማይቻል አንድ እርምጃ እንኳን ወደፊት ማስጠጋት እንደማንችል ነገረኝ ባለቤቴ ማለት ነው። ምንም አማራጭ አልነበረኝም። ቤተሰቤን እናት አባቴን አጣው። ከዚህ በኋላ ለአንድ ወንድሜ ያለው እኔ እንደሆንኩ ብቻ ነው የሚሰማኝ። ቢያንስ ለወንድሜ ልኑርለት ብዬ ሁሉን ነገር እርግፍ አድርጌ ተውኩኝ። በዛ መሀል ነበር የኔና የባለቤቴ ትውውቅ እየጠነከረ የመጣው። ይመክረኝ ነበር። ካለውበት ችግር እኔን ለማስወጣት እኔን ለማዝናናት በጣም ይጥር ነበር። በጣም መልካም ሰው ነው ባለቤቴ ከምልህ በላይ። እኔ ዛሬ እዚህ ለመቆሜ ዋነኛ ምክንያቱ እሱ ነው። ለብዙ ነገሮች ኃላፊነት ለኔ እየወሰደ ነበር። በብዙ ነገሮች በኢኮኖሚ በሀሳብ ከጎኔ ነበር። በቃ ብዙ ነገሮችን ባጣሁበት ሰዓት እሱ ብቻ ነበር ለኔ ከጎኔ ቆመልኝ ሰው። ብቻ ከኔ አልፎ ለወንድሜ የሆነ ሰው ነው። ለወንድሜ የሆነ ሰው ነው ማለት ለወንድሜ የሆነ ሰው ነው ማለት እኔ ምንም ባልነበረኝ ሰዓት እንኳን ወንድሜን ራሱ እያገዘ የነበረው እሱ ነው። ትውውቃችን ጠንክሮ ራሱ ፍቅር ከጀመረን በኋላ ወንድሜን ስራ ያሳዘልኝ እሱ ነው። እና ባለቤቴ ለኔ እንዲህ ነው ብዬ የማወራው አይነት ሰው አይደለም። በጣም ከምልህ በላይ በጣም እኔ ለሱ ክብር ያለኝ ሰው ነኝ።
ዛሬ እዚህ ለመቆሜ አንተን እንዲቁጭ ብዬ ለማውራት ትልቁ ምክንያቴ ባለቤቴ ከብዙ ነገሮች የሸሸገኝ ብርታት የሆነኝ ጠንካራ ሴት እንደሆነ ያረገኝ ባለቤቴ ነው። እንግዲህ እግዚአብሔር ይመስገን ትውውቃችንም አድርጎ ወደ ፍቅር ተቀየረ። ለዚህም በቃ ቤትም ኖረን እግዚአብሔር ይመስገን ስለ ሁሉም ነገር ልልህ ፈልጌ ነው። ዳኝ ጠበቃ ነው ያልሽኝ አይደል? አዎ ጠበቃ ነው። እንደው ለማን ጠበቃ እንደሚቆም ምን የምታውቂው ነገር አለ እንዴ? አውቃለሁ እንጂ ለተበዳዮች ሁሉ ጊዜ እሱ ከጎን የሚቆም ሰው እኮ ነው። ለተበዳዮች የሚቆም ሰው? አዎ በሚገባ በቃ ከዛ በኋላ በጣም ብዙ ሰዎች እየመጡለት መጡ። ህይወታችንም እየተቀየረ መጣ። የሱም ህይወት ተቀየረ። ከሱም አልፎ የኔን ህይወት ቀየረ። ከኔም አልፎ ደግሞ የኔም አልበቃ ብሎ የወንድሜን ህይወት የቀየረ ሰው ነው ባለቤቴ። እግዚአብሔር ይመስገን በጣም መልካም ባል ያለች ሴት ነኝ እኔ። ዛሬ ለመቆም ትልቁ መንስኤ ባለቤቴ ነው። ስለዚህ ባለቤቴን በደንብ ነው ማቀው እያልሽኝ ነው? አዎ በሚገባ እንዴ ምን ጥያቄ ያለው? በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ነገሩ አሁን የሚጀምር ይመስለኛል። እውነቱን ለመናገር ዛሬ አንቺን ብዬ አይደለም የመጣሁት። እንዴ ማለት ባለቤትሽን ብዬ ነው የመጣሁት። ባለቤትሽን ማግኘት ስለምፈልግ። ማን ነው ባለቤቷ? ለምንድን ነው ኤርሚያስ እዚህ ቤት መጥቶ ባለቤቷ የሚፈልገው የሚለውን ከደቂቆች በኋላ የምናገኝ ይሆናል። እስቲ እንደው ደውይለትና ቤት እንዲመጣ እንደዚሁም እስቲ ስለ ትዳራችሁ ስላለው ነገር አንዳንድ ነገር እንዳወራው። ቆይ አይ ባለቤቴ እዚህ ጋር ለምን ፈለከው? መጠየቅ የምትፈልገው እኔ ነው አይደል? ጠበቃ አይደለ? አዎ ጠበቃ ነው። ከህግ ጋር የተገናኙ ነገሮች አንዳንድ ኬዞች አሉ። ይሄም ላንቺም ይጠቅምሻል ለሱም ይጠቅመዋል አይደለም? አይወለኝ ነው እንደም እዚህ ጋር አሁን ባለቤቴ ስራ ላይ ነው። አንድ መግቢያ ሰዓት አለ። ከፈለገ በዛ ሰዓት ልታገኙት ትችላለህ። ግን የምታገኝበትን ምክንያት ማወቅ እፈልጋለሁ። ወንድም ባለቤቴ ባልሆነ ነገር መበጥበጥ የለበትም። በትክክል። ቅድም ደግሞ ምን ብለሽኛል ስናወራ የእናንተ ጎሳ አባላት በጣም ብዙ ጥቃት እየደረሰባችሁ እንዳለ ብዙ ነገር እየደረሰባችሁ እንዳለ ነግረሽኛል። ያንቺንም ኬዝ ደግሞ ለመመርመር ወደ ክፍለ ሀገር ሄዶ እንደነበር ሰምቻለሁ። እዛም በሄደበት ሰዓት ላይ ብዙ ሰዎችን ሲያግዝ እንደነበረም ወሬዎችን ሰምቻለሁ። እና ስለሱ አንዳንድ ጥያቄዎች ብቻ ለመጠየቅ ያህል ነው። ለጥያቄ ያለው ነው የፈለከው? ስለዚህ ትደውይለታለሽ። ከመጣ በኋላ ምንድነው የተፈጠረው ምንድነው የሆነው የሚለውን አብረን ምን ይሆናል ማለት ነው። ይቻላል። አይ እንደዛ ከሆነ ውድ ቤተሰቦቻችን እንግዲህ ይደወልለታል። ተደውሎለት ሲመጣ ምንድነው የሚፈጠረው? ማን ነው ምንድነው ለማን ነው ጠበቃ የሚቆመው የሚለውን አብረን ምን ይሆናል። መልካም ጊዜ፣ መልካም ቆይታ። ባለቤት ሰላም ነው። ምንድነው? ምን ግባ፣ ተቀመጥ። ማን ናችሁ? ተቀመጥ፣ እነግርሃለሁ፣ አስረዳሃለሁ። ተቀመጥ እኮ አስረዳሃለሁ። ተቀመጥ። ምንም የሚያስፈራ ነገር አለ? ተቀመጥ። አንዴ ቀለል ያለ ሰው እንግዳ ነው ነው እኮ ምንድናቸው? ተቀመጥ። ካሜራ ምን ያደርጋል? ምንድናቸው? የሚጠፋ ነገር ነው እኮ ምንድናቸው ነው እኮ ያልኩሽ። በሷ ቤተሰብ ጉዳይ አንዳንድ ነገሮችን ይያወራል። ምንም የሚልህ ነገር የለም። ምንም የሚልህ ነገር የለም። ተቀመጥ። ተቀመጥና እናውራ። ጋዜጠኞች ናችሁ? አይደለንም። ተቀመጥና ወዴት ነው የምትሄደው? ና ወዴት ነው የምትሄደው? ልቀቀኝ። ምንድን ነው የምትሆነው? ለምን ነው የማገባው? ወዴት ነው የምታመልጠው? ግባ ግባና ተቀመጥ። ተቀመጥና ሰውዬው ወጥቶ ከቤቴ ተቀመጥ። አንቺ ምንም ታውቂው አርፈሽ ቆይ። ማን አስገቢያለሽ እንዴ? ምን ችግር አለው? ምን ችግር አለው? ምንም ትበል። ቁጭ በል። አሳልፈኝ። ሰው ቁጭ በል። ከኋላ ያሉ ሰዎች አይ እኔ ምን አገባኝ ማለት ነው? መሳሪያ ይዘው ነው እየጠበቁ ያሉት። ቁጭ በል። የኔ ውድ ምን ተፈጥሮ ነው? ተጠቆረዛ ወርዛ ተጋ እኔ ማላውቀው ነገር አለ እንዴ? ዝም ብለሽ ሰው ታስገቢያለሽ? እንግዲህ አይደል እንዴ? ባክሽ እንግዲህ ወርዛ ተጋ ምን ችግር እንደው የሚመጣው ምን ችግር አለው? ጭራሽ ቡና ምን ሆነ ነው? ማላውቀው ለምን አትወጡም ከቤቱ? ምንድን ነው የምትፈልጉት? ምን አስፈራ እንዴ? ምንድን ነው የምፈራው? እኔ ምን ፈራው? ለምን ነው ፈራው እኮ? ለምን ገባ ቤቴ? ዝም ብሎ ሰው ቤት አንቺ ዝጊ እንዴ? ለምን ነው እዚህ የገባችሁት? ምን ያስፈራል? ምን ፍለጋ ነው የመጣኸው ነው? በቃ ምን ይፈራል? ምን አስደነብራል? ምን ይፈራል? ምን ፍለጋ ነው የገባኸው ነው? እኔ እዚህ ጋር እንድትፈራኝ ተናገርኩ እንዴ? ምን አደረኩ? አልክ እኮ ምን አስፈራህ አልክ? ፊትህን እንዲህ ሸፋፍናችሁ እዚህ ምን ፈልገው እንደመጡ ምን አውቅ እንዲህ ፊቱን ተሸፍኖ ምናምን እሺ፣ በፊት ተረጋግተን ብናወራ አይሻልም? ይሄ ካንተ ይጠበቃል እንዴ? እየጮህብኝ። እሺ ተረጋጋብኝ፣ በቃ ተረጋጋብኝ። እየጮህብኝ ነው እንዴ? እንግዳ አለ እኮ እየጮህ የሰራሽው ስራ ነው። እየጮህ ትይኛለሽ። ምን ሰራ? ምኑ ነው እንግዳ? ካሜራ ገጥ ይሁን ሰው እዚህ ተሰብስቦ ፊቱን ምናምን ሸፍኖ ለምን መጣችሁ? ይቀድማል መጀመሪያ እንዴ? ለምን እንደመጡ ሳታውቂ ነው እንዴ ዝም ብለሽ የምታስገቢው አንቺ? እና ሳላስገባ ለምን እና እኔን አታማክሪም?
አትጠይቂኝም? እየጮክብኝ ነው የኔ ወድ መጮ ሲያንስሽ ነው እባክሽ። የህግ አካላቶች ናቸው እዚህ ጋር ያሉት። ምንም ይሁን የህግ አካልስ ምን ሰው ቤት ዝም ብሎ ይገባል? አንተ ደግሞ ጠበቃ ነህ አይደል? እና ልውና የፍርድ ቤት ደግሞ ወረቀት ይዘናል። ቤቴ መግባት መብት የለም። ቤትህ ገብተን እንደምፈትሽ የሚፈቅድ የፍርድ ቤት ማዘዣ ይዘናል። ምን የሚያስፈራ ነገር አለ? የምትፈትሸው ቤቴ አሁን አንተ ጠበቃ ሆነ ቤቴ ምን ስለሆንክ ነው የምትፈትሸው? እሱንማ እኮ ልነግርህ። በምን ምክንያት ልነግርህ እኮ ሲጀመር ዝም ተብሎ የሰው ቤት ራሱ ለመፈተሽ ፍርድ ቤት ፈቃድ አይሰጥም። ለምን ምን ማስረጃ ነው? እኩል ላውራ እስቲ ወይስ ለምን እንደምታወራው ውጡ በቃ። አንዴ ተረጋጋ። አንቺ ነሽ የሁሉ እንትን የምትይው እንዴ? የጮክብኝ ታውቀዋል ግን የምታረጋው ነገር መጮ ገረመሽ እንዴ? ማለት እንግዳ ለምን ቤታችን መጣ በያልከለ ከቻልሽ ዝም በይ በቃ። ከቻልሽ ዝም የሰራውን ሰው አንተ ሰውዬ ምንድን ነው የምንለፈልፈው? ዝም በል በቃ። ዝም ብሎ ወጣ ከቤቴ እንዴ። እንደማይሰማኩ ታውቃለህ። እንዳንተ እያወራል እንዴ? እንግዳ በቃ የፍርድ ቤት ማዘዣም ከያዛችሁ ፈትሹን ወጡልኝ። የፍርድ ቤት ምንም ማዘዣው ምን ልታገኝ? ሰማኝ፣ 2 የፍርድ ቤት ማዘዣን ይዤ መጣሁ። 3ም ያዘን የፈተሽ ወጣ። እሺ አንደኛው ቤቱን ልፈትሽ ነው። ፈትሽ። ሁለተኛው ደግሞ አንተም በቁጥር ውስጥ አውዬ ይዤ ክሊር ነው የመጣሁት። ምን ስለሆንክ ነው የምታስረኝ? ምን ማስረጃ አግኝ? ቤቱን ፈትሽ። ምንም ነገር አታገኝም እኮ። ባለቤትሽ እንደዚህ አይነት ጸባይ ነው ያለው? እኔም ለኔ አዲስ ነው በርግጥ፣ ግን ምናልባት ካሜራ ስታስቢ ለምን የሚደናበር ይመስልሻል? ካሜራ ምናምን ስላየደ ካሜራ ምን ያስደነብራል? ሰው ቤት ገብተህ ለምን ይደናበራል ትላለህ እንዴ? ተደናብረ የገባው እኮ አንተ ነህ። እንዴ ተረጋግተህ አውራ። ምን ሆነ ነው እንደ ትልቅ ሰው እያወራ? አንቺ ዝም በይ በቃ። ዝም በይ እስኪ። ምን ሆነ ነው ነው ወይ ዝም በይ ውድ አትበይ በእናትሽ በቃ ዝም በይ። ሰማ፣ ከዚህ በላይ አልታገስህም። ከዚህ በላይ አልታገስህም። እኔ አንድ አልገባኝ። ተረጋግተህ የምታወራ ከሆነ ተረጋግተን እናወራለን፣ እንግባባለን። እንደዚህ የምትደነፋ እንደዚህ የምትጮህ ከሆነ ግን እየጠፈጠፉ እንዲያስወጡ ነው ማድረግ። ህግ ባለበት ሀገር ጠበቃ እኮ ነው። ጠበቃ ነው እንደሚያስከስሳት ታውቅ። የጠበቃ ወረቀትማ እዚሁ ከዚህ ቤት ሳትወጣ ነው የሚሰረዝልህ። አለ እስካሁን አለ። በጣም ጥሩ። ስምማ ነው ለምን እነግርሃለሁ። ማብለህ ነው ማዘዣው ነው የወጣው። ለማስረጃ ማብለህ ነው ማዘዣው ነው የወጣው። ማብለህ ወጣው። ቆይ እኔ አንድ ግልጽ ያለኝ ነገር አለ። አንቺ ዝም በይ ምንም አንቺ ዝም በይ እባክህ፣ በእናትሽ ዝም በይ። እየጮኩብኝ ነው ግን ታውቀዋል እንዴ? ሰማኝ፣ ይኸውልሽ ካስፈለገ ልመታሽ እችላለሁ። በቃ እኔ እኮ ባለቤት ነኝ። ውይ በእናትሽ ዝም በይ በቃ። ስማ ሌላ ሰማኛለህ? ምንድን ነው የምሰማ? በሚስት ፊት በባለቤት ፊት ምንም አይነት ነገር እንዲደረግ ስላልፈለኩኝ ነው። ብትፈልግም ምንም አታረግም። ህግ ያለበት ሀገር ላይ እኮ ነው ያለው። በትክክል በቃ ህግ ያለበት ሀገር ምን ልታመጣ ትፈልጋለህ? ለሰራኸው ስራ ደግሞ እያረከው ላረከው ነገር መደብ አይደለም። ምንም አላረኩም። ምንም ባረግም አለ ህግ ባለበት ሀገር ሰው የመምታት መብት የለ። ይሄ ሁሉ ሰው ይዘህ ስለመጣ ነው። ነገ እኮ የኔ ቀን ነው። ነገ እገለበጣለሁ። አሁን እዚህ በሰስለ እንደሰራኸው ስራ ቢሆንማ እየተጎተትክ ነበር። እኔም አገኘሃለሁ አልኩህ እኮ እድሉን ሳገኝ አሳይሃለሁ። አንድ እድል ልሰጥ እችላለሁ። ምንም እያስረዳኝ አይደለም። ጥሩ ስማኝ፣ እድል ነው የምሰጠው እኮ ስማኝ። በጣም አታስፈራረኝ። እድል ምናምን አትበል። ስማኝ፣ በግልጽ ከኔ ጋር ማውራት ከፈለክ እናወራለን። ካልሆነ ስለ ማንነት ከማን ጋር እንደምትሰራ ማነህ የሚለው ነገር ቀጥታ ነው ለሷ የምነግራት። ቆይ ምንድን ነው እያወራችሁ ያላችሁ? ትዋወቃላችሁ ነው? የቱን ነው የምትመርጠው? አንተ ምንድን ነው የምትፈልገው? የቱን ነው የምትመርጠው? ገንዘብ ፈልገህ ነው ወይ? የቱን ነው የምትመርጠው? ስለምን ገንዘብ ነው? ስለምን እሷ ትወቅ ነው? ተረጋግተህ ታወራለህ ወይስ ቀጥታ ከሷ ጋር ላውራ? ገንዘብ ነው ወይ የምትፈልገው? በቃ ገንዘብ ከሆነ እሰጣችኋለሁ። ህግ አካል ፊት አንድን ጋዜጠኛ እባክህ ስንት የህግ አካል አይቻለሁ። ምን እንዳለ ብር ብቻ እኔ አልገባኝም። ራስህ ላይ ሌላ ኬዞችን እየጨመርክ ነው። ታስረዳኝ ትችላለህ? በጣም ጥሩ። እኔ እሱ ጩኸት ምንም ሊገባኝ አልቻለም። ገንዘብ ከሆነ የምትፈልገው ገንዘብ ይሰጥሃል። በቃ ውጣ። አንተ ሰውዬ እዚህ ያለው ክስ አይበቃህም? በጋዜጠኝነት ስንት ነው የምታገኙ? 10,000 15,000 ከዛ በላይ ምን ያህል ታገኛላችሁ? እዚህ ጋር ለምን አስፈለገ? የ4-5 ወር ደሞዛችሁን እሰጣችኋለሁ ለእያንዳንዳችሁ። ሰማኝ፣ ክብር እንደሚገባ ክብር ለመስጠት እየሞከርኩ ነው። አሁን ባላ ግን አፍላፊ ብከፍት በባለቤት ፊት ነው እንድትደበደብ ማለት ነው። የሚጠቅምህን እየነገርኩህ ሰማኝ አይደል? ሰማኛለህ? አርፈህ ተቀመጥ። አርፈህ ተቀመጥና ማውራን ብቻ መልስ ስጠኝ። ጠቀም ይሻላል። አንተ ምንድነው? ቆይ አንተ በግልጽ ለምን ያለው ነገር አስገቢው? ምንድነው? ለምንድነው ማላስገባው? ለምንድነው ማለት? ቤቱ እኮ የኔ ነው ቢሆንስ እና ዝም ብለሽ ያገኘሽውን ሰው ሁሉ ከመንገድ እየለቀቅሽ ቀስ ብለህ አውራት። ተረጋግተህ አውራት። እያናገርኳት እንዴት አለ? ከአብርሃም ጋር ስራ እንዴት ነው የጀመርከው? ማን ነው አብርሃም? ስለ አብርሃም ማንነት ላውራ ወይስ ስለ ማን አብርሃም? ምን እናውቃለን? ስለምን እንደምታወራው
የደንበኞቼን ደግሞ ሚስጥር ለማንም አሳልፌ የመስጠት ግዴታ የለብኝም። የኔት ከዚህ በኋላ ለሚፈጠረው ነገር በጣም አዝናለሁ። አይደለም እኔ አልገባኝም። ይኸውልህ በጣም ጥሩ። እሱም ከመቼ ወዲህ ምንም መልስ እየሰጠኝ አይደለም። ባለቤትሽን ምንም አታውቂው እንዴ? ኧረ እባክህ ትዳር ለመበጥበጥ ነው እንደ መጣኸው? ስሚኝ፣ ባለቤትሽ አብርሃም ለሚባል ሰው ጠበቃ የቆመ ሰው ነው። ከሶስቱ ጠበቆቹ መሀል አንደኛው አብርሃም ነው። ለአብርሃም ከሶስቱ ጠበቆቹ መሀል አንደኛው ባለቤትሽ ነው። አብርሃም ማለት ደግሞ አብርሃም ደንበኛው ሊሆን ይችላል። ምናልባት በጣም ጥሩ። አብርሃም ማለት ደግሞ ለምንድን ነው የደንበኛ ሚስጥር የምታወጣው እንዴ? ሰሚኛለሽ? የአሞቴ ማህበረሰብ ላይ ከሚፈሩ ሰዎች አንደኛው ነው። ማን ነው? እዛ ሰው ጠበቃ የቆመው ባለቤትሽ ነው። እውነት ነው የምሰማው ነገር? ምን ይዘጋዋል? የምሰማው ነገር ባክስላንቺ ብዬ ነው። ምን የምሰማው ነገር እውነት ነው ወይ? አዎ እውነት ነው። አንተ ውሻ! ተረጋጊ፣ ተረጋጊ። የምሰማው ነገር እውነት ነው ወይ? ተረጋጊ፣ ተረጋጊ። አልገባህም እኮ እናትና አባቴ ነው ከነጠቁኝ እነሱ ናቸው። ምን ይዘጋዋል? አትናገርም? ተናገር። ወይኔ ፊበል አንተ ውሻ! ተይ ተይ ተይ። እናትና አባቴ የገቡበትን ነው ማስገባ። ወይኔ ፊበል ለራስሽ ብዬ? አዎ ላንቺ ብዬ። ለኔ እገልሃለሁ። እና ምን ፍላጋ ታገኝ ከነሱ ጋር? አንተ አፈን ዘግተህ ተቀመጥ። ባክማ እኔ እኮ ባለቤትሽ። አንተ አፈን ዘግተህ ተቀመጥ። ከስንት ጉዳ ወጣኝ ብዬ ላንተ። ተይ 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 ተይ። የህግ አካል እኮ ነው ያለው አይደል? ልቀቀኝ። ተረጋጊ እባክሽ፣ ተረጋጊ። እዛ ጋር ተነስና እዛ ጋር አንተ ልክስክስ ውሻ! ካዲ ነው አንተ። እዚህ ጋር ነኝ። እዚህ ጋር ተቀመጭ። እንዴት ነው የምቀመጠው? እናትና አባቴን ያሳጡኝን ሰዎች ሁሉን ነገር እያወቅ እኔ ላይ ሁሉ ያንቺ ጦስ ነው። እሺ እኔ ላይ ያንቺ ጦስ ነው። ይሄው ባንቺ ምክንያት ነው እኔም እዚህ ውስጥ የገቡት። ጭራሽ ባንቺ ጦስ ነው እያለኝ ነው። አንዴ ተረጋጊ። አንዴ እና እኔ ታውቃቸዋለሁ። ተረጋጊ። የታውቃቸዋለሁ አላቅልም። እና ታዲያ ካዲ ውሻ! ትንሽ ተጋቢ ወደዛ ጋር ካንቺም ብሶ ተሳደበያለሽ። እገልሃለሁ። መሳደቤ ነው የገረመህ? እንዲህ ሲጥ ነው ማድረግ። ሲጥ እንዲህ ደፋለሁ። ከዚች ቤት የምትወጣ መስሎሃል? ታውቀኛለህ ደግሞ ታውቀኛለህ። ሰማኛለህ? ሰማኝ። ከዚህ በኋላ እንደ ቅድሙ ዘላለሁ እወራጫለሁ ብትል አፍላፊ ከፍታለሁ ብትል እየጎተቱ እንዲያስወጡ ነው ማለት። እባክህ ምን ታስፈራራኛለህ? እየጎተቱ በቃ ለተዳሪ ነው። እሺ እኔ እስካሁን እንትን ያልኩት እንዴት ለምን ተዳሩ ከፈረሰ ነው። በቃ ምን ከዚህ ይገባኛል። ለአንቺ ብዬ ነው። ለኔ ይገባኛል ወይ? አየሽ፣ ቢነግሩሽም አይገባሽም ነበረ። ቢነግሩሽም አይገባሽም። ሰው አትረጅ። አንቺ ዝም ማለት አትችልም። አንዴ እባክሽን ተረጋጊ። እንዴ ካልሆነ አንቺን አስወጥቼሽ ብቻውን ነው የማወራው። ተረጋግተሽ የምትቀመጪ ከሆነ ተቀመጪ። እንዴ ልረጋጋ? እኔ ስንት ዓመት የቆሰልኩበትን ሰው እየረዳሁ ነው ሲለኝ እንዴ ልረጋጋ? እኔ ወንድም እኔ እኮ አይገባኝም። እኔ ለራሴ ስንት ሸክሞች ያሉብኝ ሴት ነኝ። ይሄ ለኔ ይገባኛል? ምን ይዘጋዋል? መልስልኝ። ይሄ ለኔ ይገባኛል ወይ? የሚገባውን ቅጣት ያገኛል። አንዴ እባክሽን አንቺ ብቻ ትንሽ ጊዜ ስጪኝ። ተረጋጊ። የሚገባውን ቅጣት ያገኛል። ቃል ገባልሻለሁ። አንዴ እሱን ብቻ መጠየቅ ያለብኝ ነገሮች ስላሉ እሺ። በጣም ጥሩ። ከአብርሃም ጋር እንዴት ነው የተዋወቃችሁት? ምን በዚህ ጦሰኛ ነው? ሌላ እኔ ቤት አውቀዋለሁ ማለት በቃ ምን ክስ ምናምን ይዛ መጣች። ቤተሰቦቼ ምናምን መሬት ብላ የተዋወቃችሁበት መንገድ በቃ አለቀ። እኔ ከነገረች ምን ታጠይቀኛለህ? 30 እሺ በቃ እሱን ላስመልስላት ብዬ እኔ ተመላለስኩ እዛ። በቃ በዛ ምክንያት ነው እነሱ ያገኘኋቸው። ይኸው ለችግሮቹ ሁሉ መንስኤ እኔን አታርገኝ። እዚህ ጋር ቆይ ያው አንዴ መረጃ ያስፈልገኛል እባክሽ። እሺ በቃ ለእሷ ኬዝ እዛ መመላለስ ጀመርኩኝ የእሷን ቤት ለማስመለስ። እሺ ከዛ በተደጋጋሚ ያስፈራሩኛል። መረጃ ምናምን በስልክም ወረቀት ምናምን ይልካሉ። ልትሞት ፈልጋሉ ምናምን ነገር እያሉ። ከዛ በቃ እኔ እሷ ስላሳዘነችኝ እሷ መርዳት ስለፈለኩኝ በቃ የእነሱን ዛቻ ምናምን ማስፈራራ ችላ ብዬ ድጋሚ ፍርድ ቤት መመላለስ ጀመርኩ። ከዚህ የሆነ ጊዜ በቃ ከፍርድ ቤት ወጣሁኝና እራት ምናምን ነገር በላልቼ ወደ ሩም ስሄድ ከሳላስበው ተመታው ጭንቅላቴ ምናምን ነገር። ከዛ የሆነ ስነቃ የሆነ ቤት ውስጥ ጨለማ ቤት ውስጥ አገኘሁት ራሴን። በቃ ከዛ ዛቱብኝ፣ አስፈራሩኝ።
ከዛ በቃ እሺ የቀሩ ይቅር በቃኛ ደናኑ ምናምን ብዬ አሰብኩኝና በቃ ከዚህ በኋላ ንብረቱንም ውሰዱት በቃ ችግር የለም በቃ እሷም አትመጣም እኔም አልመጣም እነግራታለሁ ብዬ አንተ ካዲ ውሻ እኔን ገለህ ነው የምታኖረኝ እኔን ገለህ ነው ወይ ነው የምታኖረኝ ምን ይዘጋል እንግዲህ ወይ ተረጂ ወይ እንዳለው ውጪኝ ጭራሽ እኔ ነኝ የምወጣው ከዚች ቤት ማን ይኸውልህ እንዳስረዳ ከፈለክ ወይ አስወጣት በቃ ተረጋጋ አንተ ተረጋጋሽ እኔ ላስወጣሽ ነው እባክሽ ያው እየሰማሁ ነው የሷ ጦስ እኮ ነው ይኸው እየነገርኩህ ነው የሷ ጦስ ነው ዝጋሪ ለመናገር እኔ ምንም ማውቀው ምንም ደግሞ እንትን ትላለች እሱ የሚገባው አንቺን በህይወት ለማዳን መስሎኝ ችግር የለውም እና አንቺን በህይወት ለማኖር ብዬ እኮ ነው ላስወጣሽ አንተ ካዲ ምንም አፍ የለም አሁን ላይ እባክሽ እኔ ሞቼ አይደለም ደግሞ እኔ እሺ ተረጋጊ እባክሽን ተረጋጊ አንዴ ላውራው እሺ በቃ ከዛ እንደዛ አልኳቸው በቃ ለቀ ንብረቱንም በቃ ለቀ ውሰዱት ምናምን ብለዬ እንትን ስላቸው አሁንማ አንዴ ገብተበታል በቃ ተጨማልቀሃል እኛንም አውቀሃል ስለዚህ አንተም እሷን በህይወት አትኖሩም ከዚህ በኋላ የምትሄድ ከሆነ አሉኝ በቃ ለቀ ከዛ በህይወት ለመኖር ስል ምን ማድረግ እንዳለብኝ ስጠይቃቸው ለነሱ ጠበቃ መሆን እንዳለብኝ ለአንደኛው ለአብርሃም ጠበቃ አረጉኝ ከዛ በኋላ በቃ ለሱ ጠበቆኝ እየሰራው ነው በቃ ለቀ ይሄን በህይወት ለመኖር ስንል እኔ ስንት ዓመት የዋሸ ሰውዬ አሁን ላይ እውነቱን ያወራል ማለት በዘበት ነው እና ምን ገንዘብ አጥቼ ነው ለነሱ መሰረው አንዴ እባክሽ ካዲና አንተ ምንም አይደለም ዛሬ ላይ ላስወጣሽ ተቀምጠሽ መስማት ትፈልጊያለሽ ወይስ ትወጫለሽ እየሰማሁ ሰዎቹን እኮ እሷ ስትል እንጂ ስለ ጎሳው ይሄ ሁሉ ጸብ መኖሩ ምናምን ምንም እኮ የማውቀው እኮ ነገር የለም እሺ አታውቅም ስማኝ ለአብርሃም ምን ኬዞችን ነው የምትሰራው በዋነኛነት በቃ መጀመሪያ ማለት የሆኑ ነገሮች ሊያደርጉ ሲሉ ወንጀሎች ምናምን ሊሰሩ ሲሉ አስቀድሞ እኔ ጋር ነው የሚደውለው ለምን ያማከረኛል ማለት ምን ቢያረግ ከወንጀል ነፃ ሊሆን እንደሚችል ምናምን ያማከረኛል ወይ ጭራሽ ያማከረዋል አማካሪ ይሄ ልጅ ማለት ትልቅ ክሶችን የሚጠብቀው ወንጀለኛ ሰው ነው እዚህ ጋር እንዲህ በመሃል እየበጠበጥሽ እንትን ያልሽኝ ከሆነ እሱን ለማዳን ወይም ደግሞ ወንጀል እንዳያወጣ እያረግሽ እንዳለ ነው እየተሰማኝ ያለው አሁን እሺ ምንም ማለት ዝም ብለሽ መቀመጥ የምትችይው ዝም በይ ያለበዛ ከዚህ በኋላ አንድ ቃል ብሰማ ተነስቶ ከዚህ በኋላ ካወራች ተነስታችሁ ሰዷት አስወጡልኝ ካሁን በኋላ ካወራች ቀጥል በቃ ምን እንዴት ቢያረግ ወንጀለኛ ሊሆን እንደማይችል ምናምን ነገሮች እንትን ይለኛል ከዛ እኔም አማክረዋለሁ ነግረዋለሁ በቃ ከዛ ደግሞ ወንጀልም ደግሞ ከፈጸመ በኋላ ይደውልልኛል ምናልባት መረጃዎች ምናምን እዛ ካሉ ቼክ እናደርጋለን ሄደን በቃ እሱን ነፃ ለማድረግ ነው ባጭሩ ስለዚህ አንተ ዋንኛው ስራ ማለት አብርሃም ለሚፈጽማቸው ወንጀሎች እንዴት ከወንጀል ነፃ መሆን እንዳለበት እንዴት ማምለጥ እንዳለበት የአብርሃም ሰዎች ለሚፈጽሙት ወንጀሎች ወይም ደግሞ ወንጀሉ ከመፈጸማቸው በፊት አንተን የሚያማክሩ እንዴት ከዛ ነገር ነፃ መሆን ይችላሉ በሚለው ህጋዊን መሰረት ወይም ደግሞ ህግ እንዳያገኛቸው መረጃዎችን ታጠፋላችኋለህ ማለት ነው አይደል በቃ እንዴ ታዲያ ምን ላድርግ ነው ነፍሰ ገዳይ ሲሆን ከነፍሰ ገዳይም በላይ ነው እና እኔ ምን ላድርግ ሰው ነኝ እኮ አልፈራም እንዴ ፍላፊቴ እኮ ነው በህይወት ያለ ሰው እኮ አምጥቶ ምን ያርጉት ምን ድርቅ ብሎ እኮ ነው የቀረው እኮ እዛው ፍላፊቴ ምን ላድርግ ታዲያ አልፈራም እንዴ እሷንም ይገሏታል ብዬ ነው እንዴ ምን ላድርግ እማያውቁ ነው እዚህ እንደምትኖሪ የማያውቁ ነው አንቺ የሚመስልሽ ተደብቀሽ የምትኖሪ ነው እንዴ ይመስልሽ በእኔ ምክንያት እኮ ነው እስካሁንም እኮ በህይወት ያለሽው እዛው ይዘገደል መግባት ትችላለህ እሷን በቃ የማያውቁ ምናምን ተደብቃ እኮ እየኖረች እኮ ነው እኮ ይመስላት በደንብ እኮ ያውቃሉ ለምን ነው ጥቃት ያደረሱባት እኔ እንትን እያልኩ እኔ እየሰራሁላቸው ስለሆነ በቃ ወይ ስራውን ትሰራለህ አለዚያ እሷን እንገላለን እኮ ብሎኝ እኮ እኔ ይሄንን ከመሰለኝ እንጂ በደንብ እኮ ያውቃሉ እሺ በሞት እዚህ ውስጥ የገባሁት እኔ አንድ ወንጀል እኮ ሰርቼ እኮ አላውቅም አንድ ወንጀለኛ ተባብሬ እኮ አላውቅም አንቺን ካገኘሁ በኋላ እኮ ነው እዚህ ሁሉ ጣጣ ውስጥ እኮ የገባሁት ይኸውልህ እኔ እንደዚህ አይነት ነገር ስሰራ ቆሜ ከማይ በሞት ይሻለኝ ነበር አንድ ነገር ነግራኝ ነበር እኔም አንቺ ብትሞች እንደዚህ አልሆንም ነበር ወንጀለኛ አልሆንም ነበር ሰማኛለህ አንድ ነገር ነግራኝ ነበር በገዛ እጄ ነው የእሷን ወንድም ስራ እንዳስያዝከው ሰምቼ ነበር የት ነው ያስያዝከው እዛው ድርጅታቸው ውስጥ የምን ድርጅት ምን ይዘጋል በቃ አብርሃም ድርጅት ውስጥ ነው ያስገባው የት ነው ወንድሙ የት ነው ወይኔ እቺ ሴትዮ ወንድሙ የት ነው ያለው እንዴ ሰራ ነው እኔ ሹፌር እናስገባውት በቃ አለቀ እንዴ እኔ እዚህ እየተመላለሰ ሰለቸኝ የሚኖርበትን አድራሻ ታውቃለህ አውቃለሁ ምን ቤቱ ተከራይቶ እኮ ነው እኮ የሚኖረው ምንድነው ዝም በይ
እሺ ዝም በይ፣ እሺ ዝም በይ፣ ዝም በይ። ህይወቱን ከቀየረው የተሻለ ስራ እኮ ዝም በይ። እና ይሄ የተሻለ ስራ ለአንተ ወንጀል የተሻለ ስራ ወንጀል አይደል? ሴትዮ ሹፌር ነው ያደረኩት። ስለምን ወንጀል ነው የምታወራው? አንተ ስላልገባ ነው እኔ እገልሃለሁ። እኔ ራሴ ነኝ የምደፋ። እንዲህ በቀላሉማ ውድ ቤተሰቦቻችን ነገሩ በጣም እየከረረ እየሄደ ነው ያለው። ወንድሟ የአብርሃም ድርጅት ውስጥ ይሰራል ነው እየተባለ ያለው። የሚኖርበትን አድራሻ ታውቃለህ አይደል? ተከራይቶ ነው ቤት ተከራይቼለታለሁ፣ ሁሉ ከፍልለታለሁ እኮ አንዳንዴም ቤት ኪራይ። በጣም ጥሩ። ከዚህ ቀጥታ ወተን ዝም በል። ከዚህ ቀጥታ ወተን ወንድምየው የት ነው ያለው? ግዴታ ወንድምየው ላይ ልንደርስ ይገባል። ምክንያቱም ወንድምየው ከአብርሃም አቅራቢያ ነው እየሰራ ያለው። ቀጥታ ወደዛ እንሄዳለን። በእርግጠኝነት ወንድምየውን ካገኘ ነው አብርሃም እናገኘዋለን። ምክንያቱም አብርሃም አብሮት እንደሚሰራ ነው እየሰማው ያለሁት። ከዚህ በመቀጠል ቀጥታ ወተን ወንድምየው ወዳለበት አብርሃም ወዳለበት ቤት እንሄዳለን። ይሄን ሰው ደግሞ አይደለም ወንድምየው ነው የእሷ ወንድም ተከራይቶ ነው የሚኖረው። የእሷ ወንድም አብርሃም ጋር ነው የሚሰራው አይደለ? የሚሰራው ነው ለረዳቱ ነው፣ ሹፍር ነው። በጣም የአብርሃም ረዳት አለ፣ ለሱ ነው ሹፍርና እሱ የሚሰራው። በጣም ጥሩ። ስራ እያለ ሲያስቸግር ነው የምላርግ። ይህ ሰው ከሚባለው በላይ ህግን እያወቀ ህግን የጣሰው የራሱን የቻለ ክሶች አሉ፣ ራሱን የቻሉ ምርመራዎች ይደረጉበታል። ቀጥታ ወደ ተባለው ቤት እንሄዳለን። እዛ ስንሄድ ምን ይገጥመናል የሚለውን አናውቅም። መልካም